ዝና ትህትናን አገታት። ዝና እንግዲህ በተኙበት ሁላቸውም ዘው ብሎ በመግባትም በእርግጥ በሚገርም ሁኔታ እያስጨነቀው የነበረው ተንከሲስን ነበረ። በዚህን ሰዓት ተንከሲስ ምንም አማራጭ ስለሌለው ተንከሲስንና እንዲሁም ደግሞ ትህትናን ለመውሰድ ዝግጁ ሆኖ የመጣው ዝና አሁን ላይ ከባድ ነገር አደረገ። ተንከሲስ ምንም ቃላት ሳይወጣ ወደ ትህትና እንዲመራውም ጠየቀው። እሱም ከፍርሃቱ ብዛት ቀጥታ ትህትና እተኛችበት ተንከሲስ ዝናን ይዞ በመሄድም እንድትታገት አደረገ። በዚህን ሰዓት ተንከሲስን እና እንዲሁም ትህትናን ይዞ ማንም ሳይነቃ ላጥ ብሎ ለመውጣት ሲታገልም አሁን ላይ አብርሽ ነቄ ስላለ የትህትናን እጅ ከዝና ሲይዝም ዝና ማናቸውም ሊችሉ ስላልቻሉ ትህትናንና እንዲሁም ተንከሲስን ይዞ ላጥ ብሎ በመሄድም አሳዛኝ ነገር አደረገ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትህትና ቀጣይ ፓርት ዘመተናል። እጅግ በጣም የሚያሳዝነው እንግዲህ ትህትናን ዝና አግቶ ይዟት ሄዷል ማለት ነው። ዝና ከዚህ በኋላ ትህትናን ከሱ ፈልቅቆ ማውጣት የህልም ያክል የተሰማቸው አብርሽና እንዲሁም ገርሞ በትህትና ከቤት በመታገቷ በጣም እያዘኑ ቢገኙም ግን ደግሞ ምንም ምህረት የሌለው ተንከሲስንም ለውጭ ዜጋ ለአፍሪኮች ሊሸጡት እንዳሉም ግልጽ መሆኑ ተነግሮታል። በዚህን ሰዓት መሳይ እንዳለበትና እጁ እንደ ገባበት ሁላቸውም ሲነቁ ይህን የሚያደርገው መሳይ ነው። እሱም ደግሞ ነግሮናል በማለትም እንግዲህ መሳይ አሁን ላይ ወይ ከገንዘቡ አይሆን ወይ ከጓደኞቹ ሁሉንም ጓደኞችን ክህደቱን ፈጽሞ ብቻውን እንደቀረና ጓደኞቹ አሁን ላይ ጠልተውት እንዲሁም ደግሞ ስንት መከራ እያዩ አብረው ሲኖሩ አሁን ላይ ለገንዘብ ብሎ ለነዝና ሆኖ በሚሰራበት አጋጣሚ ገንዘቡንም ሳያገኝ የመጨረሻ አሳዛኙ ትህትና ከዛ ከቤት ወጥታ ታግታ በመሄዷ ነው። በእርግጥ ትህትና አሁን ላይ እነ መድብል ጋር ሄዳለሁ እያለች በምትታገልበት ሰዓት እነ መድብል ጋር የምትሄጅበት ምንም ምክንያት አይኖርም፣ እዚሁ የሚመጣውን ነገር በሙሉ ተጋፍጠን እንኖራለን ሲሏትም እሷም ተዘናግታ እሺ ብላ ተቀመጠች። ነገር ግን አሳዛኙና ከባዱ ነገር አሁን ላይ ዝናን ማንም ሊያስቆመው ስለማይችል ዝና በተኙበት ገብቶ ተንከሲስም አስፈላጊ ስለሆነ ለውጭ ዜጎች ሊሸጡት እንዲሁም ደግሞ አሁን ላይ ትህትናን ደግሞ ዝና መበቀል ስላለበትም አሁን እሷን አግቶ በመውሰድ እጅግ ደስተኛና የጀብዱነት አሸናፊ ሆኗል። እሷን ጥሬ ስጋዋን የምበላት እኔ ነኝ ሌላ ሰው አይደለም እያለ እንግዲህ ዝና ሲፎክር የነበረው ዛሬ ተሳክቶለት ትህትናን ከቤት ወስዶ በሌሊት በመግባትም አፍኖ እያሰቃያት ይገኛል። እሷም ብቻ ሳይሆንም ተንከሲስ አሁን የትህትና አይነት ችግር በሱም ላይ ስለደረሰ ሁለታቸውንም ከአንድ ቤት ይዞ በመውጣቱ ዝና ማናቸውም እንግዲህ ተረጋግተው በትህትናና እንዲሁም ደግሞ በተንከሲስ ምክንያት ቤቱ ተተራምሶ ነገ ጧት እኔን ይሸጠኛል እያለች እንግዲህ የምትጨልለዋ የግሌ በጣም እየተናደደችም ትገኛለች። መሳይ ማለት እንደ ስሙ አስመሳይና አረመኔ ጨካኝ ነው። ሁላችንም አንዳንድ እያለ እንግዲህ ይሸጠናል በማለትም እየጨለለች ትገኛለች። ተንከሲስ ከቤት ውስጥ በመጥፋቱ እንዲሁም አስቸጋሪውና አሳሳቢው ነገር አሁን ላይ ትህትናንም ሁለቱንም ባንድ አጥቅቶ የማያገኙባቸው ቦታ በመደበቅና እንግዲህ በሚያስብበት መንገድ ሁሉም ነገር እየሄደለት መሆኑን ለካሊብ ሙሲሳ ደውሎ አሳወቀ። ካሊብ ሙሲሳም ጥሩ ነገር ማድረግ ባትችል ይህን መጥፎ ነገር በማድረግህ ሰውየው ቢሞትም እሷን ግን እንዳይሆን አድርገህ ከዚህ አሰናብታት አለው።
በዚህን ሰዓት እሱም እሺ ብሎ ትህትናን መጫወቻ ሊያደርጋት የተነሳው ዝና አሁን ላይ እንግዲህ እጅግ ልቧ ተሰብሮ አንተ አረመኔ በዛም በዚህም ብለህ አገኘህ ስትለውም ድሮስ ከኔ የምታመልጭ መስሎች ነበረ? ይህ ድፍረትሽም ዛሬም አለ። አየሽ የትም እንደማደርሽ እኔ ዝና ላሰብኩበትና ላቀርኩበት ወደኋላ እንደማልል ላሳይሽ ፈልጋለሁ አላት። ትህትና የመጨረሻ ልቧ ቢሰበርም በዝና እጅ ድጋሚ በመግባቷ ህይወቷ ምስቁልቁል ማለቱም እንዳለ ቢሆንም ግን ደግሞ አሁን ላይ ምንም አማራጭ የላትም። መሳይ እንግዲህ ተቀይመሽኛል ወይ ብሬን እሰጥሃለሁ ያልሽውን ትሰጭኛለሽ ወይ ሲላትም ለምንድን ነው አንድ ነገር ልንገር ለምንድን ነው የምታስበው ለምንድን ነው እንደዚህ የምትጨነቀው በዚህ እድሜ ስትለውም እሱም አያገባሽም ባላለሽ አላት። እኔ ኧረ የለኝም አለችው። ምን ነው ለምን ጠየከኝ? በቃ ካላለ ነው ከሌለ የለም ነው ተለለ ምን እላለሁ ሲላትም እንዴ ምን ነው ግን አለችው። አይ ምንም ብሬን ስጪ ሲላትም ልምከርህ በቃ ህይወት ከግሉ ወይም ደግሞ በሚሆንበት ሰዓት ላያልፍ ነገር አንተ አትጨናነቅ። ብዙ ጊዜ አለ ወጣት ነህ ለመስራት ብቻ ጣር እንጂ አትጨናነቅ ስትለውም እንደንም አልጨናነቅም ገንዘቤ ተወስዶብኝ እያለ እንግዲህ መጮህ ጀመረ። አሁን ገርሞ በጣም በተንከሲስ ምክንያት አሁን ላይ ሲነግረው በጣም ያስመሳይ ሰው አይደለም እያለ እንግዲህ ሁላቸውንም በሚገርም ሁኔታ ስለ መሳይ ማውራት ጀመሩ። የግሌ በተለይ ይህ አረመኔ ሁላችንንም ሽጦ ይጨርሰናል፣ እባካቸው የሆነ ነገር እናድርግ እያለች ብትጮህም አሁን አብርሽ እንዴ በቃ ምንም ማድረግ አንችልም አለ። ስለ አብርሽ መወለድና እንዴት ተወልዶ ወደዚህ እንደመጣ ትህትና መጠየቅ ስትፈልግ እንግዲህ እየተቆጣቻት ያለችዋ የግል አንቺ ቆይ ለምንድን ነው ስለሱ የምትጠይቂው? ምን አገባሽ? እኛ እኮ ከፍየልም ተወለድን ብንላት የት ሀገር ብላ ማትጠይቀንም። ስለዚህ እሱን ለግሉ የምትጠይቂው ለምንድን ነው እያለች እንግዲህ እየጮኸችባት ብትገኝም እሷ ደግሞ እንዴ ተረጋጊ አልጠይቅም አለቻት። ከዛሬ ጀምረሽ ለምን ማለት የግሌን አብርሽን ተንከሲስን አትጠይቂያቸውም ሲላትም በቃ አለችው። ከዛ ተዛሬ ጀምረሽ ብትጠይቂው እገልሻለሁ በማለትም እንግዲህ በሚገርም ሁኔታ አሁን ላይ ትህትናን ታስፈራራታለች የግሌ። እሷም እሺ አልጠይቅም ብላ ተስማማች። ሌላው እንግዲህ ነገር እያመላለሰ ምግብ የሚጎርሰው ተንከሲስ ለግሌ እንደዚህ አወሩ፣ በቃ ትዳር እንደዚህ አሉ፣ በቃ እሷ እወድሻለሁ አላት፣ እወድሃለሁ አለው፣ አግባኝ አለችው እያለ ነገሩን ሲያመላልስላት ትህትና በስተመጨረሻም 200 ብር ስጡኝ አለዛ እናገራለሁ ሲልም ትህትና እኔ እሰጥሃለሁ አለችው። ተንከሲስን ከየት አምጥተሽ አላት። አብርሻ አበድረኝ አለች። እንግዲህ ለግሌ ከነገርኳት እኮ የመጨረሻ ትበሳጭና ትናደዳለች ስትልም በእርግጥ የግሌ አሁን ላይ በአብርሽ የመጣባት የተለየችና ከባድ ሰው ሆና እንደምትገኝ ግልጽ ናት። አብርሽ ማለት ለሷ ሁለ ነገሯ እንደሆነም እንግዲህ በተደጋጋሚ ትናገራለች። አብርሽ በእርግጥ እንደሚወዳት ቢነግራትም እሷ ግን አሁን ላይ ትህትና ስላለች በትህትና ጉዳይ በጣም እየተበሳጨችና እየተናደደችም ትገኛለች። አሁን ላይ የዝና እንግዲህ አሳሳቢው ችግር ተንከሲስን ለውጭ ሀገር ብዙ ብር ለማምጣት የውጭ ዜጎች እንደሚፈልጉትና እንዲሁም ደግሞ ሌላ ማድረግ ያለበት ነገር እንደሚደረግ ግልጽ ነው። ሌላውና አሳሳቢው ነገር አሁን ላይ ወዴት ምን ማድረግ እንዳለባት ግራ የተጋባችው እንግዲህ ትህትና ደም እንባ እያለቀሰች ያለችው በዝና ምክንያት ህይወቷን ለግሏ እንዳትኖር እያሰቃያትና ህይወቷን
ብስቁልቁል አድርጎ በድጋሚ ያን ሁሉ ገንዘብ ከቤተሰቦቿ ተቀብሎ ታከሰረ በኋላ እሷን ደግሞ ከዚች ምድር ለማሰናበት አግቶ ካስቃየ በኋላ ጥሬ ስጋዋን ራሴ እበላታለሁ እያለ እንግዲህ ዝና ለጓደኞቹም እያስፈራራው ይገኛል። ዝና እጅ ከገባች ከነ አብርሽ ቤት አልወጣም ብላ ተስማምታ ተቀምጣ ነበር። ነገር ግን ዝና እጅ ከገባች መቼም ቢሆን የምትወጣበት እድል እንደሌላት ግልጽ ነው። ሌላው እነ መድብል ጋር እሄዳለሁ ብላ ብትነሳም ግን ደግሞ አትሄጂ፣ እንደ ድህነታችን እንደ አብረን እንኖር፣ በዛ ላይ ደግሞ ምንም አማራጭ መኖር የለበትም፣ ስለዚህ አንቺ ከኛ ከምትነጠይ ሲልም በእርግጥ ሁላቸውም 200 ብር አዋጥተው ቢያንስ የወር ቤት ኪራይና እንዲሁም የምትንቀሳቀስበትን ሊሰጧት ዝግጁ ሆነው ነበር። ነገር ግን ገርሞ በፍጹም ከዚህ ቤት መውጣት የለባትም በማለትም ወየት መሄጃለሽ ሲሏትም ማንም የለኝም ስትልም ግን ደግሞ ሰርቼ መኖር እችላለሁ ዝና የሌለበት ሀገር ሄጄ ስትልም በፍጹም ቤተሰቦችሽን የሚረዳሽ ሰው እስካላገኘሽ ድረስ ከዚህ ቤት አትወጭም በማለትም ሁላቸውም እዛ ቤት እንድትቀመጥ አደረጓት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ